ሰላም ውድ ተመልካዮቻችን እንዴት ሰነበታችሁ? እግዚአብሔር ስም የተመሰገነ ይሁን። በውጭ ሀገር ለምትኖሩ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እወዳለሁ። ሁልጊዜ እንደምናደርገው የባለፈውን ክፍለ ጊዜ በመከለስ እንጀምር። ምን ነበር የተመለከትነው? በጌታ በኢየሱስ ክርስቶስ ተአምራዊ አገልግሎት ውስጥ ማለትም አጋንንትን በማውጣት በፈውስ የእግዚአብሔር መንግስት እንዴት እንደተገለጠች ነው ያየነው። በነቢያት የእግዚአብሔር መንግስት እንደምትመጣ ተመስክሮ ነበረ። ጌታ ኢየሱስ ክርስቶስ ባደረጋቸው በእነዚህ ተአምራት ውስጥ የእግዚአብሔር መንግስት መምጣቷን የሚያሳዩ ምልክቶች እንደነበሩ ነው ያየነው። ነገር ግን ፈሪሳውያንም መጥምቁ ዮሐንስም ይህንን መረዳት ባለመቻላቸው ጌታ ከነቢያት መጽሐፍ እየጠቀሰ ሲመልስላቸው አይተናል። በዛሬው ክፍለ ጊዜ ደግሞ ይቺ የመጣችው የእግዚአብሔር መንግስት እንዴት እንደተብራራች ጌታ ኢየሱስ ክርስቶስ ራሱ ካስተማረው ትምህርትና ምሳሌዎች ውስጥ ሄደን ነው የምንመለከተው። የመጀመሪያው የምናየው ነጥብ የእግዚአብሔር መንግስት መምጣት ሚስጥራዊ እንደነበረ፣ አመጣጧ ድብቅና ስውር እንደነበረ ጌታ የተናገረው ነው የምናየው። ይህንን በምሳሌዎች ውስጥ ነው የምናገኘው። በብዛት ምሳሌዎቹ ተሰብስበው የሚገኙት በማቴዎስ ምዕራፍ 13 ውስጥ ሲሆን መጀመሪያ ከቁጥር 1 እስከ 9 ባለው ውስጥ የዘሪው ምሳሌ በመባል በሚታወቀው በዛ ጌታ የተናገረው ነው የምናየው። ይህንን ምሳሌ ከተናገረ በኋላ ሐዋርያት ቀርበው ጌታ ለምን በምሳሌ ለህዝቡ እንደሚናገር ሲጠይቁት የመለሰላቸውን ነው የምንመለከተው። ይህንን በማቴዎስ ወንጌል 13 ከቁጥር 11 እስከ 16 ባለው ውስጥ የምናገኘው ነው። እንደዚህ ይላል። እርሱ መልሶ እንዲህ አላቸው፣ ለእናንተ የመንግስተ ሰማያትን ሚስጥር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልሰጣቸውም። ላለው ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። ስለዚህ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉም በምሳሌ ነግራቸዋለሁ። መስማት ትሰማላችሁና አታስተውሉም፣ ማየት ታያላችሁና አትመለከቱም። በዓይናቸው እንዳያዩ፣ በጆሯቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሰውም እንዳልፈውሳቸው የዚህ ህዝብ ልብ ደንድኗልና ጆሮአቸውም ደንቁሯል፣ አይኖቻቸውም ጨፍነዋል የሚል የኢሳያስ ትንቢት በእነርሱ ይፈጸማል። የእናንተ ግን አይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው። ጌታ የሰጣቸው መልስ ምንድን ነው? ለምንድን ነው በምሳሌ ለህዝቡ የምትናገረው የሚለውን ሲጠይቁት ከኢሳያስ ምዕራፍ 6 ከቁጥር 9 እስከ 10 ካለው ክፍል ወስዶ ነው። ሁሌ ጌታ እንደሚያደርገው ከዚህ በፊት ባየነው ክፍል ውስጥ መልስ የሚሰጠው ከእግዚአብሔር ቃል ከብሉይ ኪዳን ወስዶ ነው። ኢሳያስ ይህን በተናገረ ጊዜ ያለውን ሁኔታ እንዲህ እግዚአብሔር አስቀድሞ ለህዝቡ ሲናገር በብዙ መንገድ ሲያስጠነቅቅ ሲመክር ከቆየ በኋላ ህዝቡ እግዚአብሔርን ባለመታዘዝ በጣዖት አምልኮ ውስጥ በቀጠሉ ጊዜ እግዚአብሔር ሊፈርድባቸው ስለፈለገ እስራኤልን ለባቢሎን አሳልፎ ለመስጠት ስላሰበ እግዚአብሔር እየሰሙ እንዳይሰሙ፣ እያዩ እንዳያዩ፣ እንዳያስተውሉ እንዳደረጋቸው እናያለን። የኢሳያስም ተልእኮ አንደኛው ይህንን ማድረግ ነበር። የህዝቡን አይን ማጨፈን፣ ጆሯቸውን ማደንቆር ነበረ። ኢሳያስ ይህንን በሰማ ጊዜ ግራ ተጋብቶ እስከ መቼ ድረስ ነው ይህ የሚሆነው ብሎ እግዚአብሔር ሲጠይቅ እግዚአብሔር የመለሰለት መልስ ከተሞች እስኪፈርሱ ባድማ እስኪሆኑ የሚኖርባቸው ሰው እስኪያጡ ድረስ ነው። ነገር ግን ዛፍ ተቆርጦ ጉቶ እንደሚቀር እንደዚሁ የእስራኤልም ህዝብ እግዚአብሔር ፈጽሞ እንደማያጠፋቸውና ቅሬታ እንደሚያስቀርላቸው በዛው በኢሳያስ ምዕራፍ 6 ውስጥ ይነግረዋል። ጌታ የጠቀሰው ከዚሁ ክፍል ነው። አሁንም ኢየሱስ በመጣ ጊዜ የነበረውን ሁኔታ ስናይ ልክ ኢሳያስ እንደነበረበት ሁኔታ ነው። እግዚአብሔር አስቀድሞ ህዝቡን ሲያዘጋጅ ነበር። ለምሳሌ በመጥምቁ ዮሐንስ መምጣት ንስሐ እያስተማረ እያጠመቀ የህዝቡ ልብ ለሚመጣው መሲህ ማዘጋጀት ነበረ ተልእኮ። ለምሳሌ ሲናገር እንደነበረው ከፍ ያለው ዝቅ ይበል፣ ዝቅ ያለውም ከፍ ይበል እያለ መሲሁ ሲመጣ መቀበል የሚችሉበት ሁኔታ ውስጥ እንዲሆኑ ህዝቡን እያዘጋጀ መጥምቁ ዮሐንስ ሲጠብቅ ነበር። የእሱን አገልግሎት የተቀበሉ አሁን መሲሁ ሲመጣ የእግዚአብሔር መንግስት መቀበል ይችላሉ። የመጥምቁ ዮሐንስን አገልግሎት ያልተቀበሉ ደግሞ አሁን መሲሁ ሲመጣ ለእግዚአብሔር መንግስት የሚገባው ምላሽ መስጠት አይችሉም። ጌታ ራሱ እንደተናገረው በቁጥር 12 ውስጥ ምንድን ነው ያለው? ላለው ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። ለምንድን ነው በምሳሌ የምትነግራቸው? ያላቸው ነገር ካለ ይጨመራል። ለምሳሌ እንዳልነው በመጥምቁ ዮሐንስ አገልግሎት የተቀበሉት የእግዚአብሔር ጸጋ የሰጡት ምላሽ ካለ አሁን የእግዚአብሔር መንግስት መጣ ደግሞ የበለጠ ይጨምርላቸዋል። ነገር ግን ለሌለው ያው ያለው እንኳን ይወሰድበታል። ይህንን ደግሞ በጌታ በኢየሱስ ክርስቶስ ልደት ውስጥ ራሱ አይተናል። ጌታ እንደተወለደ መልእክቱ ሲወጣ የተቀበሉትና የሰሙት ምላሽ የሰጡት ሰብአ ሰገል፣ እረኞቹ ስምዖንና ሐና ናቸው። ፈሪሳውያን ቢሰሙ እንኳን ሄደው ለማጣራት ወይ ደግሞ ሄደው ለማየት ፈቃደኛ አልነበሩም። ይቀጥልና ጌታ ሌላ ምሳሌ ይነግራቸዋል። በዛው በማቴዎስ 13 ከቁጥር 31 እስከ 33 ባለው ውስጥ እንዲህ ይላል። ሌላ ምሳሌ ያቀረበላቸው እንዲህም አለ። መንግስተ ሰማያት ሰው ወስዶ በእርሻ የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአታክልቶች ትበልጣለች።
የሰማይ ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች። ሌላ ምሳሌ ነገራቸው፣ እንዲህም አለ፣ መንግሥተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። እነዚህ ሁለት ምሳሌዎች ሰናፍጭ ቅንጣትና እርሾ ምንድን የሚያሳዩት? ጅማሬያቸው ትንሽ እንደሆነ ፍጻሜያቸው ግን ግዙፍ እንደሆነ ነው። እቺ ሰናፍጭ ቅንጣትም ስትጀምር ትንሽዬ ዘር ናት፣ ስታድግ ግን ትልቅ ዛፍ ትሆናለች። እርሾም ልክ እንደዛው ሊጡን ሁሉ የሚያቦካ ይሆናል። የእግዚአብሔር መንግስት ጌታ ሲያስተምር የገለጠው በዚህ መንገድ ነው። ስትመጣ አመጣጧ ስውር ነው፣ ወይ ደግሞ ሚስጥራዊ ነው፣ ድብቅ ነው፣ ወይ ትንሽ ነው። ፍጻሜዋና ግን መጨረሻዋ ግን ትልቅ ነው የሚሆነው። ይህ ደግሞ በዳንኤል መጽሐፍ ውስጥ ካየነው ሀሳብ ጋር የሚመሳሰል ነው። ምዕራፍ 2ን ስናጠና ናቡከደነፆር ባየው ህልም ውስጥ ትልቅ ምስል እንዳየ ይናገራል። ከዛ የሰው እጅ ሳይነካት ከተራራ ላይ ተፈንቅላ የመጣች ድንጋይ አለች። ያንን ምስል እስክትፈጭ ድረስ ታደቀዋለች። ከዛ በኋላ ታላቅ ተራራ ትሆናለች። እቺን ድንጋይ ስንፈታ ምን ነበር ያለው? የእግዚአብሔር መንግስት ናት። ስለዚህ አሁንም የተነገረው ምሳሌ ከዚች ድንጋይ ጋር አብሮ መሄድ ነው። የእግዚአብሔር መንግስት ጅማሬ ትንሽ እንደሚሆን፣ ስውር እንደሚሆን፣ ፍጻሜው ግን ትልቅ እንደሚሆን ነው የሚያሳየው። መጨረሻ ላይ ፈሪሳውያን ጌታ ኢየሱስን በጠየቁት ጊዜ የመለሰላቸው መልስ እኒህ ሉቃስ ወንጌል ምዕራፍ 17 ከቁጥር 20 እስከ 21 ባለው ውስጥ እንደዚህ ይላል። ፈሪሳውያንም የእግዚአብሔር መንግስት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞም እነኋት በዚህ ወይም እነኋት በዚያ አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናትና አላቸው። አሁን የሚያሳየን ነገር ምንድን ነው? የእግዚአብሔር መንግስት ኦልሬዲ መጥታለች። አላዩዋትም እንጂ ተገኝታለች። እዛውን ያለችው መካከላቸው፣ ግን አይናቸው ታውሯል። ለምን እንዳልነው ላለው ይሰጠዋል፣ ለሌለው ግን ያለው እንኳን ይወሰድበታል። በእነዚህ ሁሉ ውስጥ የምናየው ምንድን ነው? የእግዚአብሔር መንግስት ጌታ ኢየሱስ ክርስቶስ እንዳስተማረው እንደገለጠው ባህሪዋ ምንድን ነው? ስውር ነው፣ ድብቅ ነው፣ ለሁሉም የምትታይ አይደለችም። ጅማሬዋ ትንሽ ነው፣ ፍጻሜዋ ግን ግዙፍ ነው የሚለውን የሚያሳይ ነው። ከዚህ ቀጥሎ የምናየው ወደዚህ ወደ መጣችው ወደ እግዚአብሔር መንግስት መግባት የሚቻለው እንዴት ነው? ጌታ ኢየሱስ ራሱ ካስተማረ ውስጥ ነው የምናየው። ይህንን ከኒቆዲሞስ ጋር ባደረገው ንግግር በዮሐንስ ወንጌል ምዕራፍ 3 ውስጥ ነው የምናየው። ኒቆዲሞስ በምሽት ወደ ጌታ ይመጣል። ከፈሪሳውያን አንዱ እንደሆነ ይናገራል። በመጣ ጊዜ ጌታን በማድነቅ ነው የሚጀምረው። አንተ ከእግዚአብሔር ተልከህ የመጣህ እንደሆንክ በምትሰራቸው ስራዎች ውስጥ ማየት ችለናል፣ እናውቃለን ብሎ ጌታን አፕሪሼት በማድረግ ይጀምራል። ጌታ ግን ቀጥሎ የሰጠው መልስ ኒቆዲሞስ ከተናገረው ጋር ወይ ደግሞ ኒቆዲሞስ ከሚጠብቀው ጋር አብሮ መሄድ አይመስልም። ምክንያቱም በዛው በዮሐንስ ወንጌል ምዕራፍ 3 ቁጥር 3 እና ቁጥር 5 ላይ የሰጠው መልስ እንዲህ፣ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ጌታ የመለሰው መልስ ለመረዳት ኒቆዲሞስ ያለውን መልሰን እናስታውስ። ኒቆዲሞስ ምንድን ነው ያለው? ስራዎችን አይተን ከእግዚአብሔር የተላክ መሆንን አውቀናል ያለው። ያ ማለት ምን ማለት ነው? እንዳየነው የጌታ ስራ የሚያሳየው የመንግስቱን መምጣት ነው። ስለዚህ የእግዚአብሔር መንግስት አሰራር ማየት እንችላለን፣ ማወቅ እንችላለን። ከአንተ ስራ ተነስተን እግዚአብሔር መንግስት አይተናል እያለ ነው ያለው። የእግዚአብሔር መንግስት ደግሞ ከዚህ በፊትም እንዳየነው ስውር ናት፣ ድብቅ ናት፣ ለሁሉም የተገለጠች አይደለችም። ጌታ የሚመልስለት መልስ ይህንን ነው። ኖ የእግዚአብሔር መንግስት ልታይ አትችልም፣ ወይ ደግሞ ወደ እግዚአብሔር መንግስት ልትገባም አትችልም። ለምን? ያንን ማድረግ የሚችለው ከመንፈስ ቅዱስና ከውሃ የተወለደ ዳግም የተወለደ ሰው ብቻ ነው ብሎ ነው የነገረው። ከዛ ኒቆዲሞስ ይቀጥልና ይህ እንዴት ሊሆን ይችላል ብሎ ጌታ ይጠይቀዋል። ጌታ ደግሞ ከቁጥር 6 እስከ 8 ባለው በዚህ ምዕራፍ ውስጥ በመንፈስ ቅዱስ የሚሰራ ስራ እንደሆነ ልክ ንፋስ ኬት እንደመጣ ወዴት እንደሚሄድ እንደማናውቀው ሁሉ መንፈስ ቅዱስ የሚያደርገው ነገር እንደሆነ ማለት አሁንም የእግዚአብሔር መንግስት ሚስጥራዊ እንደሆነች ባህሪዋን ነው የምናየው። ስለዚህ የመንፈስ ቅዱስ ስራ እንደሆነ ይነግረዋል። ከዛ ይቀጥልና አሁንም ስላልተረዳ ኒቆዲሞስ መልሶ በጠየቀ ጊዜ ጌታ ኢየሱስ ክርስቶስ ይመልስለታል። ምን ይለዋል? ቁጥር 10 ላይ ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? ምን ማለት ነው? የእስራኤል መምህር ከሆነ የሚያስተምረው መጽሐፍ ብሉይ ኪዳንን ነው። አሁን ኢየሱስ የሚነግረው ሀሳብ ኦልሬዲ በብሉይ ኪዳን ውስጥ አለ ማለት ነው። ስለዚህ ሊያውቀው ይገባ ነበረ፣ ጥያቄ ሊሆንበት አይገባም ነበር። እንደዛ ደግሞ ከሆነ ይህ ሀሳብ ብሉይ ኪዳን ውስጥ የት ጋር ያለው? ስለ ዳግም ውልደት፣ ስለ መንፈስ ቅዱስ፣ ስለ ውሃ የተነገረ ክፍል የት ጋር ያለው ብለን መጠየቅ አለብን። በክፍል 8 ውስጥ በስፋት አይተነዋል። ስለ አዲሱ ኪዳን ስናይ ያነሳነው ክፍል ነው። ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 25 እስከ 27 ባለው ውስጥ እንደዚህ ይላል፣ ጥሩ ውሃን እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ። እግዚአብሔር የተናገረው በዚህ ውስጥ ምንድን ነው? አዲስ ልብ አዲስ መንፈስ እንደሚሆንላቸው፣
መንፈስ ቅዱስ እንደሚሰጣቸው በውሃ እንደሚረጫቸውና እንደሚያጠናቸው ተናግረዋል። ስለዚህ እነዚህ ሀሳቦች ሁሉ እዚህ ውስጥ ይገኛሉ። ኢየሱስ ይህን በተናገረ ጊዜ የእስራኤል መምህር ስለሆነ ብሉይ ኪዳንን የሚያስተምር እንደውም በቃላቸው ሁሉ እንደሸመደዱ እናውቃለን። ስለዚህ ይህ ሰው ይሄንን ማወቅ ነበረበት። ኦልሬዲ እግዚአብሔር በብሉይ ኪዳን የተነገረውን የአዲሱን ኪዳን ተስፋ ነው ኢየሱስ እየነገረው ያለው። የእግዚአብሔር መንግስት ለማየት የእግዚአብሔር መንግስት ውስጥ ለመግባት ተሳታፊ ለመሆን ከፈለግ አዲስ ልብ አዲስ መንፈስ ያስፈልግሃል። በውሃ ልትታጠብ በመንፈስ ቅዱስ ልትሞላ ልትቀበል ያስፈልግሃል ብሎ ሲለው እናያለን። ይህ ማለት እግዚአብሔር የሚሰራው ስራ ነው እንዳለው ሚስጥራዊ ነው። መንፈስ ቅዱስ የሚያደርገው ነገር ነው። ስለዚህ በቃ የእኛ ድርሻ ምንድን ነው? ቁጭ ብለን እንጠብቅ እንዳንል እዛው ምዕራፍ 3 ቁጥር 16 ውስጥ ያለውን መልስ እናያለን። እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ምንድን ነው የሚነግረን? ሰው ድርሻ አለው ማለት እኔ ምን ላድርግ ለሚል ሰው መፍትሄው ይሄ ነው፣ መልሱ ይሄ ነው። የእኛ ኃላፊነት ምንድን ነው? ማመን፣ በዚህ በመጣው ንጉሥ፣ በዚህ በመጣው መሲህ ማመን። ይህንን እንደውም ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 በደንብ ያስረዳናል። እንደዚህ ይላል፣ የተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። አሁንም የሚነግረን ስለ ዳግም ውልደት ነው። የእግዚአብሔር መንግስት ውስጥ መግባት የሚቻለው በዚህ በአዲሱ ኪዳን በአዲሱ መንግስት ክርስቶስ ሲመጣ በመጣችው መንግስት ውስጥ ተሳታፊ መሆን የሚቻለው በመሲሁ በማመን ለተቀበሉት ሁሉ ይላል። ኢየሱስን በመቀበል ውስጥ ነው። በስሙ ለሚያምኑት በስሙ ማመን ነው። ኢየሱስን መቀበል ምን ማለት ነው? ጌታ ኢየሱስ ሲመጣ ነኝ እያለ የተናገረው ያስተማረው የሰበከው ነገር አለ። አሁን የተወሰነውን እያየን ነው። በስፋት አራቱ ወንጌላት የሚተርኩልን ይህንን ነው። ኢየሱስ ነኝ ያለውን፣ ኢየሱስ ልሰራ የመጣሁት ይሄንን ነው ያለውን፣ አደርገዋለሁ ያለውን እሱን ነገር መቀበል ማለት ነው። ያልተቀበሉ እንዳሉ አይተናል። የተቀበሉም ደግሞ ደቀ መዛሙርት አሉ። ስለዚህ ይህንን መሲህ በመቀበል ኢየሱስን በመቀበል በእምነት ነው የሚሆነው። ይሄ ነገር በዛ ውስጥ ነው የእግዚአብሔር መንግስት ተሳታፊ መሆን የሚቻለው። የእግዚአብሔር ድርሻ አለ፣ የእግዚአብሔር ሉዓላዊ ስራ አለ፣ የመንፈስ ቅዱስ ስራ ሚስጥራዊ ነው ያልነው። የእኛ ደግሞ ድርሻ ምንድን ነው? ማመን ነው። ጌታ ኢየሱስ ክርስቶስ ነኝ ያለውን መቀበል ነው። ወደ እግዚአብሔር መንግስት መግባት ከሚለው ሀሳብ ጋር ተያይዞ ሌላው የምናየው ሀሳብ ምንድን ነው? የአህዛብን መጨመር። ይሄ ደግሞ የአብርሃም ተስፋ ነው። እግዚአብሔር አህዛብ በዘር ይባረካሉ ብሎ ያለውን አሁን በዚህ በመጣችው በእግዚአብሔር መንግስት ውስጥ ሲፈጸም ነው የምናየው። የሮም መቶ አለቃ የነበረ ሰው ወደ ጌታ መጥቶ ስለ ክርስቶስ ያለው መረዳት የታመመበትን ብላቴና እንዲፈውስለት መምጣት ሁሉ እንደማያስፈልገው ነገር ግን ቃልን ተናግሮ መፈወስ እንደሚችል ያለውን እምነት በተናገረ ጊዜ ጌታ የተናገረውን በማቴዎስ ወንጌል ምዕራፍ 8 ከ5 እስከ 13 ያለ ሀሳብ ነው። እኛ ግን ከ10 እስከ 12 ያለው ብቻ እንይ። እንደዚህ ይላል፣ ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አላቸው፣ እውነት እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁም ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅ ከያዕቆብም ጋር በመንግስተ ሰማያት ይቀመጣሉ። የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያም ለቅሶና ጥርስ ማፋጨት ይሆናል። ጌታ የተናገረው ነገር ምንድን ነው? ወደ እግዚአብሔር መንግስት አህዛብ እንደሚጨምሩ፣ ነገር ግን እነዚህ ሲጠብቁ የነበሩት እስራኤላውያን የዚህ ተካፋይ እንደማይሆኑ። ለምን? ስላላመኑ። ልክ የዚህ መቶ አለቃ አይነት እምነት በእነሱ ስላልተገኘ ጌታን እንዳስደነቀውና ከሱ ተነስቶ የአህዛብን መጨመር ሲናገር ነው የምናየው። ይሄ ተስፋ የአብርሃም ተስፋ እንደሚፈጸም በነቢያትም የተነገረው የአህዛብ መምጣት እንደሚፈጸም ጌታ እንደተናገረ እናያለን። የመጨረሻ የምናየው ወደ እግዚአብሔር መንግስት የገቡ በእግዚአብሔር መንግስት ውስጥ ያሉ እነዚህ ደቀ መዛሙርት ምን አይነት ህይወት ይጠበቅባቸዋል፣ የዚህ የመንግስቱ ደንብ ምንድን ነው የሚለው ነው የምናየው። ይህንን የምናገኘው የተራራው ስብከት በመባል የሚታወቀው ማቴዎስ ወንጌል ምዕራፍ 5 እስከ 7፣ ሉቃስ ወንጌል ምዕራፍ 6 ከ20 እስከ 49 ባለው ውስጥ ነው። ማቴዎስ ወንጌል ውስጥ ያለውን ሀሳብ እኒ ምዕራፍ 5 ሲጀምር ብፁዓን የሚል ሀሳብ አለ። እነዚህ ብፁዓን የሚላቸው በእግዚአብሔር መንግስት ውስጥ ያሉ እና በእግዚአብሔር ሀሳብ የሚመላለሱ ሰዎች ናቸው። ምን አይነት ሰዎች ናቸው? ቁጥር 3 በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ይልና እየቀጠለ ደግሞ የሚያዝኑ የዋሆች፣ ጽድቅን የሚራቡ የሚጠሙ፣ የሚምሩ፣ ልበ ንጹሖች፣ የሚያስተራርቁ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላል። ይሄ የሚያሳየው በዚህ መንግስት ውስጥ የሚኖሩ ሰዎች ሊያሳዩት የሚገባው ባህሪና ደንቡ ምንድን ነው? ይሄ ነው። ጽድቅን መራብ፣ መጠማት፣ በመንፈስ ድሃ መሆን፣ ማስተራረቅ፣ የሚያዝኑ፣ ዓለም ላይ በሚሆነው ኃጢአትና ክፋት የሚያዝኑ፣ ስለ ጽድቅ የሚሰደዱ የእነዚህ ናት መንግስተ ሰማያት ሲል እናያለን። ሁለተኛ ደግሞ የእግዚአብሔር ደንብና የእግዚአብሔር ስርዓት ከእነዚህ ቅዱሳን የሚጠበቀው ህይወት ጠብቆ እንደተገለጠ እናያለን። ምዕራፍ 5 ከቁጥር 20 እስከ 48 ያለውን ሄዳችሁ ብታዩት ይህንን የሚናገር ነው።
ሶስተኛ ጌታ ኢየሱስ ክርስቶስ ባስተማረው ጸሎት ውስጥ በምዕራፍ 6 ከቁጥር 9 እስከ 13 ባለው ውስጥ አንደኛው የተነገረን ነገር ምንድን ነው? እንድንጸልይ የታዘዝነው ነገር አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። ስለዚህ በእግዚአብሔር መንግስት ውስጥ ያሉ ሰዎች ምንድን ነው የሚጠበቅባቸው የሚለውን ስናይ ሶስተኛው እንዲህ ተብለው እንዲጸልዩ ተነግሯቸዋል። መንግስትህ ትምጣ። አሁን እንዳየነው የእግዚአብሔር መንግስት መጥታለች በመሲሁ መምጣት። ታዲያ መንግስትህ ትምጣ የምንለው ምንድን ነው? ምን ማለት ነው? የእግዚአብሔር መንግስት መጥታለች፣ አሁን ተመስርታለች። ነገር ግን ዳንኤል 2 ላይ ባየነው አይነት ወይ ደግሞ በጌታ ምሳሌ ውስጥ ባየናቸው መሰረት መንግስተ ሰማያት ትልቅ ሆና ዓለምን ሁሉ የምትገዛ ሆና ገና አናይም። ፍጻሜዋ ገና ነው። ኮምፕሊትሊ የክርስቶስ መንግስት ዓለምን ሁሉ የምትገዛበት ጊዜ ገና ነው። ስለዚህ ያንን ጊዜ የጠበቀን መንግስት ትምጣ እያለን እንድንጸልይ ታዘናል። በዚህ ጸሎት ውስጥ ደግሞ ምንድን ነው የሚያሳየው? ሌላው እነዚህ ቅዱሳን ህይወታቸው ውስጥ ዋና ቀዳማይ መሆን ያለበት የእግዚአብሔር መንግስት ሀሳብ እንደሆነ ነው። እንደውም ይህንን ምዕራፍ 6 ቁጥር 33 ላይ ምን ይላል? ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቅም ፈልጉ፣ ይህም ሁሉ ይጨመርላችኋል። የሚያስፈልገንን ነገር እንድንጠይቅ ኦልሬዲ በዛው ጸሎት ውስጥ ጌታ ሰጥቶናል። ግን በህይወታችን ቀዳማዊ መሆን ያለበት ነገር የእግዚአብሔር መንግስትና ጽድቅ እንደሆነ የሚያሳየው፣ ሌላውን እግዚአብሔር እንደሚጨምር፣ የሚያስፈልገን ነገር እግዚአብሔር እንደሚያቀርብ፣ እኛ ግን መንግስትና ጽድቁን እንድናስቀድም ታዘናል። የመጨረሻው በእግዚአብሔር መንግስት ውስጥ የሚኖሩ ሰዎች ሊኖሩት የሚገባው ህይወት ምን ይመስላል? ደንቡ ምንድን ነው? እግዚአብሔር አባታቸው ስለሆነ በዚሁ ጸሎት ውስጥ እንዳየነው አባታችን ሆይ፣ ለምን በዮሐንስ ወንጌል 3 እንደተረዳ ነው የእግዚአብሔር ልጆች ስለሆነን እግዚአብሔር አባታችን ነው። የአባታችንን ፍቃድ ማድረግ በጌታ በኢየሱስ ክርስቶስ የተገለጠውን ፈቃዱን ማድረግ ነው። ይህንን ምዕራፍ 7 ከቁጥር 21 እስከ 23 እንዲህ ይላል፣ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜን ከቶ አላወቅኳችሁም፣ እናንተ አመፀኞች ከኔ ራቁ ብዬ መሰክርባቸዋል። ምንድነው የሚያሳየው? ዋናው ነገር የእግዚአብሔርን ፈቃድ ማድረግ ነው እንጂ ትንቢትን መናገር፣ አጋንንትን ማውጣት፣ ታምራትን ማድረግ አይደለም። ስለዚህ ወደ እግዚአብሔር መንግስት እንዴት የሚገባው በመንፈስ ቅዱስ የሚሰራ ስራ ነው፣ ሚስጥራዊ ነው። ግን የእኛ ደግሞ ኃላፊነት ኢየሱስ ነኝ ያለውን በማመን ነው ብለናል። ያ ከሆነ በኋላ ሰው ወደ እግዚአብሔር መንግስት ከገባ በኋላ በዛ ውስጥ ሊኖረው የሚገባው ህይወት ወይ ደግሞ የመንግስቱ ደንብ ምንድን ነው? በአጠቃላይ ጌታ ሲያስቀምጠው አሁን እንዳየነው የእግዚአብሔር ፍቃድ ማድረግ፣ ትኩረት ልናደርግበት የሚገባው ነገር ከመንፈሳዊ ጸጋ ስጦታዎችና ከአገልግሎቶች ባለፈ ዋና ልናደርገው የሚገባው የእግዚአብሔር ፈቃድ ማድረጋችን ላይ እንደሆነ ይነግረናል። እንግዲህ በዛሬው ክፍለ ጊዜ ለማየት እንደሞከር ነው የእግዚአብሔር መንግስት በጌታ በኢየሱስ ክርስቶስ ትምህርትና ምሳሌዎች ውስጥ እንዴት እንደተብራራች ያየ ነው። ሚስጥራዊ ባህሪ እንዳላት፣ አመጣጧ ድብቅ እንደሆነ፣ ወደ እግዚአብሔር መንግስት እንዴት መግባት እንደሚቻል፣ የአሕዛብን መጨመር፣ መጨረሻ ደግሞ በእግዚአብሔር መንግስት ውስጥ ሊኖር የሚገባ ህይወትና የመንግስቱን ደንብን ያየ ነው። እግዚአብሔር ቢፈቅድ በሚቀጥለው ክፍለ ጊዜ ደግሞ በጌታ በኢየሱስ ክርስቶስ በምድር ላይ ባሉት የመጨረሻ ቀናቶች ውስጥ ስለ ሕማማቱ የተናገረውን በመስቀሉ እና በሞቱ በትንሣኤ ውስጥ የእግዚአብሔር መንግስት እንዴት እንደተፈጸመች የምናይ ይሆናል። በዚህ ክፍል እንደጠቀማችሁ ተስፋ አደርጋለሁ። በሚቀጥለው እስከምንገናኝ ድረስ የእግዚአብሔር ጸጋና ሰላም እናንተ ጋር ይሁን።